ዛሬ ማታ አምራን አሁን ቤት ትገባለች። ምን? እንዴት ማለት? ለምን እንዴ? ለነገሩ እኔ ምን አገባኝ? ቆይ ለምንድን ነው እዛ ቤት ስለተፈጠረው ነገር መታ የምትነግረኝ? ስለ አምራን ታዲያ እባክህ ለምንድን ነው በዚህ ልክ ስለነው እየተጨነኩኝ ያለሁት? በቃ ዛሬ ማታ አምራን እነሱ ቤት ትገባ ነው። በቃ አብረው መኖር ሊጀምሩ ነው ማለት ነው። በፍጹም ይሄ ሆነ አይችልም። ምን ማለት ነው? እራቱ ቀርቷል ማለት ይሄ ምን አይነት ጨዋታ ነው? አምራን አንቺ እኮ ያልገባሽ ነገር አለ። ቆይ የተፈጠረውን ነገር ለምን አትነግረኝም? ናሁን ግን በቃ ምንም አማራጭ የለኝም። አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አሁን እንዴት አድርጌ እንደማጠምድሽ ታያለሽ። አንቺ የልጅ ኑሐሚን አምራንና ናሁን በጭራሽ ተጋብተው አንድ ላይ መኖር የለባቸውም ብላለች። ወይዘሮ ዝናሽም የራት ፕሮግራሙን ቀድማ ሰክራ አበላሸችው። አምራንም ለምንድነው የራት ፕሮግራሙ የተሰረዘው ብትልም ናሁምም እዛ ቤት እናቴ የምታስገባሽ በቅርበት አርጋ ልታሰቃይሽ ፈልጋ እንጂ ለሌላ ነገር አይደለም፣ እንኳን አንቺን ለጽንሱም ቢሆን ልትራራ አችልም ብላለች ማለት ነው ብሏታል። አምራን ለልጄ ስበብ አገኘሁ እያለች ነው። አምራን በወይዘሮ ዝናሽ ስበብ አስወረድኩ ለማለት የፈለገች ትመስላለች። ይሄ ነገር ሲሳካ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ኑሐሚን ተከታታይ ድራማ ባለፈው ክፍል እንደተመለከት ነው እንግዲህ አምራን ወይዘሮ ዝናሽን አጌታት ወደ ቤት እንድትገባ እንድትጋብዛት የራት ፕሮግራም አዘጋጅታ ደስተኛ ሆና ወዳ ፈቅዳ አምራን እንድትቀበለቻት እንድታረግ አርጋ ነበር። ይህ የሚሆነው ምክንያት ምንድነው? ወይዘሮ ዝናሽን ሚስጥሯን ሰምታ ስለነበር። ይህ ሚስጥር ደግሞ አምራን ኑሐሚንና ወይዘሮ ዝናሽን ለማጣላት ኑሐሚን ናት የነገረችኝ ብላ ነበር እና ኑሐሚንም ጠርታት ዱላ ቀረሽ ጸብ ነበራቸው። በዚህ መሀል ኑሐሚንና ወይዘሮ ዝናሽ ሲጨቃጨቁ በነበረ ጊዜ ኤሚም ሰምታለች ማለት ነው። እና ወይዘሮ ዝናሽ አሁን አጣብቂኝ ውስጥ ገብታለች። አምራንን አፏን ብታስይዝ ኤሚ አለች፣ ኤሚም ስትል ደግሞ ኑሐሚን አለች እና መዋጫው ጠፍቶባታል ማለት ነው። እናም እንግዲህ ወይዘሮ ዝናሽ አምራንን በምራትነት ተቀብላት ወደ ቤት ልትመጣ እንደሆነ ስትነግራቸው ሁሉም ሰው ማመን አቅቶታል። በተለይ ናሁም እማዬ ከእውነትሽ ከልብሽ አምነሽበት ነው ብሎ ነበር እና ለሁሉም ሰው ሲነገር በተለይ አቶ ላይኩን በአንድ ጊዜ ወይዘሮ ዝናሽ አምና የተቀበለችበት ነገር ሊገባው አልቻለም። በዛ ላይ ደግሞ ደስተኛ እንዳልሆነች ግልጽ ነው፣ ፊቷም ያስታውቃል። በጭራሽ ደስተኛ ሆና ሳይሆን አምራንን ወደዛ ቤት የጋበዘቻት ግዴታ ግን ያው ሚስጥሯን ለማስጠበቅ ሲባል ነው። ግን ደግሞ በምን ምክንያት ነው አምራንን ላጠፋ የምችለው የሚለውን ቀመር እየቀመረች ትገኛለች። በዚህ ሁኔታ ላይ ሳለች እንግዲህ ወይዘሮ ዝናሽ አምራን ወደዛ ቤት ምራትን ሆና ልትመጣ እንደሆነ ተናግራለች ማለት ነው። ዳጊንም በይሄ ሁሉ እየሆነ ያለው በአንተ ምክንያት ነው ብለዋለች። ዳጊ ጥፋቱ የኔ ጥፋት ምንድን ነው? ያንቺ ልጅ መሆኔ ብቻ ነው። ከዛ ውጭ ግን የኔ ጥፋት ምንም አይነት ጥፋት የለም ብሏታል። ወይዘሮ ዝናሽም እንግዲህ አምራን ኑሐሚንን አሳምኖ ወደዛ ቤት የራት ፕሮግራሙ ላይ እንድትገኝ እንዲያደርግ ሚስጥሯን ደግሞ የተናገረችባትም ኑሐሚን እንደሆነች ነግራው ነበር። ዳግም ግን በጭራሽ ይሄ ሊሆን አይችልም ብሏል። ዳግም ኑሐሚን በጭራሽ ይህን ሚስጥር አትናገርም። በዛ ላይ ደግሞ ኑሐሚንና አምራን እኮ ጠላቶች ናቸው፣ እንዴት አርጋ ነው ለሷ ሚስጥር የምትነግራት እያለ ነው። ዳግም በራሱ ስህተት እንደሆነ ሲያወራ ሰምተው እንደሆነ የሚያወቀ የለም። እስካሁን ይህ ሚስጥር ማንም እየጠረጠረ የለምና እንግዲህ ለጊዜው ኑሐሚን ናት የተናገረችው በሚል ስበብ ላይ ስለሆነ ዳግም ግን በጭራሽ ኑሐሚን ይህን ነገር ልትናገር እንደማትችል እኔ እርግጠኛ ነኝ ብሏታል። እናም ወደዚህ ቤት የማትመጣበትን ምክንያት ይች ልጅ የምትቀርበትን ምክንያት የሆነ መላ ፍጠር ብለው ነበር። ዳግም ግን በጭራሽ ከዚህ በኋላ በዚህ ቤተሰብ ጉዳይ በማንም አልገባም፣ ቃል ገብቻለሁ፣ ራስሽ ተወጪው እንደገባሽ ውጪ ብሏት ወደ ስራ ቦታ ሄዷል። ወደ ስራ ቦታው ሄዶ ቀድሞ የተገኘው እሱ ቢሆንም ኑሐሚን ስትመጣ በጧቱ ፊቷን ጥላ ነበር የመጣችው። ምክንያቱም አባቷን ሸኝታ አቶ ተሰማ የውጭ ሀገር ሕክምናቸው ቀጠሯቸው ደርሶ በሰላም ተሸኝተዋል ማለት ነው። ለይኩንና ኑሐሚን ኤርፖርት ሸኝተው ሲመለሱ
ኑሐሚን አባዬ ለጥሩ ነገር እንዲሄድ ባቅም ደስተኛ ቢሆንም ግን ደግሞ ተለይቸው በመቅረቴ ከፍቶኛል እያለች ነበር። እናም አባትሽ ከሌለ ለምን ራት አንበላም እያላት ነበር። አባቴ ቢኖርም አባቴ የለም ማለት እኔ እንደፈለኩ እንዘላዘላለሁ ማለት አይደለም። አባቴ በዚህ ባይኖርም ሌላ ብዙ ቤተሰብ አለኝ እኮ እያለችው ነበር። ዲያገምም እሺ በቃ እንደዛ ከሆነ ማለቴ ያው ፈታ ብለን ብንመለስ ብዬ ነው እያለችው ነበር። እናም ግን ለምንድን ነው የምትሸሽኝ ቢላትም እኔ እየሸሸሁ ያለሁት አንተን ሳይሆን ፍቅርህን ነው ብላለች። እሱ ደግሞ የፍቅር ጥያቄውን መቼም ቢሆን እንደማያቆምና ልቧ ከሌላ ሰው ጋር እንደሆነ እያወቅኩም እንኳን አለመጠየቅ ብችል ደስ ይለኝ ነበር፣ ግን ደግሞ አንቺን ሳስብ ብቻ ነው መኖር የሚያጓጓኝ እያለ ነው። እናም አባትሽ ቢያንስ ያንቺ አባት ከወራት በኋላ ተመልሶ ይመጣል፣ የኔና ያንቺን አንድና የሚለየው ነገር እያለ ነበር። እኔና አንቺ ሁለታችንም አባቶቻችንን እንወዳለን፣ የአባት ፍቅር እንዴት እንደሆነም እናውቃለን። ግን ደግሞ ልዩነቱ ምንድነው? ያንቺ አባት ከተወሰነ ጊዜ በኋላ ደስታን ይዞ ሲሆን የሚመጣው፣ የኔ አባት ደግሞ ከተወሰነ ወራት በኋላ በፖሊስ ተፈልጎ መያዙ ነው እያላት ነበር። እናም እንግዲህ ፊቷን ቀኗን በሰላም እንድትልና ግን ደግሞ ከዚህ በኋላ ይህን ጥያቄ የማታቆም ከሆነ ወደዚህ ቢሮ አልመጣም ብለው ነበር። ግን እኮ ተማሪ መሆንሽን አትርሺ እያላት ነበር። እሷም ተማሪነቱን ቢሆን ሊቀር ይችላል ብላ ተነስታ ሄዳለች። ኑሐሚን ወረቀቶችን ለማስፈረም በመጣች ጊዜ እንግዲህ አልፈረምም በዚህ በተኮሳተረ ፊት እያለ ነበር። እናሱም ላለቃው ደውላለሁ ብትልም ያን ያህል ፍርሃት አልታይበት ሲል አንድ ድል ልስጥህ በሚል ስበብ እንግዲህ እሱም በተደጋጋሚ ፍቅሩን እየጠያየቀም ቢሆን ጊዜያቸውን እንዲህ እያሳለፉ ይገኛሉ። ግን ደግሞ ኑሐሚን የተያዘ ሰው ላይ ለዛውም የሚያመናጭቃት ኑሐሚን ላይ ልቧ ተንጠልጥሎ ቀርቷል። እናም እንግዲህ ዳግም ምሳ እንብላ ብሎ ቢሄድም ምሳ እሷ እንደበላችና ግን ደግሞ የምሳቃዋ ምግብ እንዳለው ብቻውን መብላት እንደሚችል ነግረዋለች። ያችን ተናገረኝ ብለሽ መሆኑ ነው ጥለሽኝ የበላሽው እያላት ነበር። እሷም እንግዲህ ከፈለክ ብላ ካልፈለክ የራስህ ጉዳይ ብላው ነበር። እና ዳግምም እንግዲህ ዛሬ ማታ የራት ፕሮግራም አለ፣ ራት ፕሮግራሙ ላይ እንድትገኝም እናቴ ጋብዛሻለች ብሏታል። በዛ ላይ ደግሞ ለአምራን የነገርሻት አንቺ መስለሻታል እያላት ነበር። እሷም ማን እንደነገራት አላቅም፣ አንተ በስተት ምናልባት አውርተህ ይሆን እንዴ? እኔ በጭራሽ ለአምራን እንደዚህ አይነት ነገር አልተናገርኩም እያለች ነበር። ዳግምም እሱን እንደማትናገሪ እኔም አውቃለሁ ብሏታል። እናም እንግዲህ የራት ፕሮግራሙ ምንም በማስመልከት ነው፣ እኔስ ደግሞ ለምንድን ነው የምገኘው ብለው ነበር። አምራንና ናሆም አንድ ላይ የሚሆንበት ቀን ነው። አምራን ወደዛ ቤት ምራቱና ልትገባ ነው እያላት ነበር። እንዴት ምን ብላ ስትደነግጥ፣ እንዴ ምን አስደነገጠሽ አንቺን? አንቺ እኮ ከነሱ በላይ ነው የደነገጥሽው እያላት ነበር። እሱም ኧረ እኔ ምን አገባኝ፣ ምን ይመለከተኛል? ግን ለምንድን ነው ስለ አምራንና ስለ ናሆም እየነገርከኝ ያለኸው? ለእኔ ስለ እነሱ ለምን ትነግረኛለህ? እኔ ምን ይመለከተኛል እያለችው ነበር። እሱም በጭራሽ አይ እኔ እንደዛ ብዬ አይደለም፣ ወይዘሮ ዝናሽ የራት ፕሮግራሙ ላይ ይዤሽ እንዲሄድ ስለጠየቀችኝ ነው እያላት ነበር። የእሷ ፕሮግራም ከደበረች ደግሞ እኔ ሌላ ራት ልጋብዝሽ እችላለሁ ብሏታል። በጭራሽ እንደዛ አይሆንም፣ ደግሞ ሲጀመርስ እንዴት በዚህ ፍጥነት እያለች ነበር። ከዛ ግን በሰላምሽ ነው? ስለ ናሆም ሲወራ ሁሌ ጥሩ ስሜት አይሰማሽም? የምትረበሽው ለምንድን ነው ቢላትም ለዳግም ይምሰል እሱን በእንደዛ ጉዳይ እንዳልሆነና ደግሞ እንዳናገራት እንደማትፈቅድ በጭራሽ ከዚህ በኋላ ስለ አምራንና ስለ ናሆም ለእኔ እንዳትነግረኝ፣ እኔ የሚመለከተኝ ነገር የለም፣ የራሳቸው ጉዳይ ነው። ለምንድን ነው እኔን ስለ እነሱ የምትነግረኝ ብላ ተቆጥተዋለች። አይ እኔ ወይዘሮ ዝናሽ ስላለችኝ እንጂ እኔ አልነግርሽም፣ ከዚህ በኋላ ምንም ነው የማልናገረው ብሎ ዳግምም ተነስቶ ጥሏት ሄዷል። ኑሐሚን በጭራሽ ስራ መስራት አልቻለችም። ይህን ከሰማች በኋላ ሚስቱን አዛ ቤት ልትገባ ነው የሚለውን ነገር እያሰበች በጭራሽ ስራው ሊሰራላት አልቻለም። እናም እንግዲህ አምራን በጭራሽ የናሆም ሚስት ልትሆን አይገባም እያለች ነው። ኑሐሚን ስራ መስራቱ ሲያቅታት ወደ መጸዳጃ ቤት ገብታ እንግዲህ አምራን እዛ ቤት ምራቱና ልትገባ ነው። ይሄማ በጭራሽ አይሆንም፣ አምራንና ናሆም ባልና ሚስት ሲሆኑ ዝም ብዬ አላይም በጭራሽ እያለች ነበር። ኧረ ተረጋጊ እያለች ራሷን ለማረጋጋት ብትሞክርም ግን ደግሞ የሰማችው ነገር አምኖ መቀበል አቅቷታል። ዝንስብስብ ብላ እያለቀሰች ነበር። ለምንድን ነው አምኖ መቀበል ያቃተኝ? ናሆምማ በጭራሽ አምራንም እንዲያገባ አይችልም፣ አምራን እዛ ቤት ምራቱና ልትገባ አትችልም በጭራሽ እያለች ከራሷ ጋር እያወራች ነበር።
እናም እንግዲህ ዳግምን በአጋጣሚ እዛው በር አጋጣሚ መጸዳጃ ቤቱ በር ላይ ቆሞ ሁሉንም ነገር እየሰማት ነበር። እና እሷም አልቅሳ ሲበቃት በጭራሽ እኔ ይሄንን ቆሚያ ላይም እዛ ቤት ምራቱና ስትገባ ዝም ብያ ላይም እያለች እየፎከረች ሳለ እንግዲህ ከመጸዳጃ ቤቱን በዋንጠር አርጋ ስትወጣ ዳግም በር ላይ ቆሞ እያያት ነበር። ዳግምን ሚስጥሬን እየሰማህ ነበር ብትለውም እሱም ፈልጎት እንዳልሆነና በአጋጣሚ ሲያልፍ ሰምቷት እንደነበረ ነግሯታል። እሷም እየተከታተልከኝ ነው፣ ሚስጥሬን ሁሉ እየሰማህ ነው እያለች ስትኮሳተርበት፣ ግን እንዳልሽው ፈልጌም ባይሆን ያወራሽውን ሁሉ ሰምቼሻለሁ፣ ግን እኮ ደግሞ ለእንደዚህ አይነት ነገር እሾኩን በሾክ ይባላል። ስለዚህ ለምን እኔና አንቺ አብረን አንሆንም የሚል ጥያቄ አቅርቧል ማለት ነው። ኑሐሚንም ጥያቄውን ሳትቀበል አመነጫጭቃ ጥላው ሄዳለች። ዳግም ወደ ቤት ተመልሷል። ወደ ቤት በተመለሰ ጊዜ እንግዲህ ወይዘሮ ዝናሽ በረጅም ብርጭቆ ይዛ እየጠጣች ነበር። ወይዘሮ ዝናሽ ለአቶ ለይኩን የሁሉንም ነገር ነግረዋለች። ዛሬ ማታ የራት ፕሮግራም እንዳለና አምራንን ወደዛ ቤት እንደምትጋብዛት። እንዴት በዚህ ፍጥነት እንዴት አንቺና እሷ ተስማማችሁ? ግን አምነሽበት ነው እያላት ነበር። እናም ደግሞ ልጃችን እኛ ለስንቱ ስንደግስ ኑረን እንዴት ነው እንደዚህ በድብቅ የምትገባው? ስለዚህ የሆነ ፕሮግራም መዘጋጀት ይኖርበታል እኮ እያላት ነበር። ግን ደግሞ እሷ በጭራሽ እንደዛ አይሆንም፣ ደግሞ ወድጃትም አይደለም እጄን ተጠምዝዤ ነው እያለች ነው። ምንድነው የሆንሽው? ብቻ ባንቺና በሷ መካከል የሆነ ሚስጥር ያለ ይመስለኛል። ይሄም ደግሞ ምናልባት ጊዜው ሊዘገይ ይችላል እንጂ እውነታው መውጣቱ ስለማይቀር እውነቱን ብትናገሪ አሁኑ ይሻላል እያላት ነው። እሷም ለካ እውነትህን እኮ ነው፣ ለጊዜው ነው እንጂ እውነቱ አንድ ቀን መፈንዳቱ አይቀርም። በአንድ በኩል ኑሐሚን አለች፣ በአንድ በኩል እናም እንግዲህ አቶ ለይኩን እንዴት ነው ትናንት እኮ ኑሐሚንን ከትናንት ወዲያ ኑሐሚንን ታላገባ ስትኝ ነበር፣ አሁን ደግሞ ምሬት ብለሽ የተቀበልሽው ለምንድን ነው? የሆነ ሚስጥርማ መኖር አለበት። ዝኑ ወደ ራስሽ ብትመለሽ ይሻልሻል እያላት ነው። እናም እንዴት ነው በዚህ ልክ በፍጥነት ልትቀበይ ቻልሽው ቢላትም እሷም እንግዲህ ልትናገረው የማትችለው ግን ደግሞ አምራን የያዘችባት ነገር እንዳለ ግልጽ ነበር ማለት ነው። አቶ ለይኩን የተረዳው ግን ምናልባትም አምራንን በቅርቡ አድርጋ ልትበቀላት የፈለገች ይመስለኛል የሚል ሀሳብ ነበር። እናም እንግዲህ ኤሚ ለምን ተከፈተላት ቢልም በር ዘግቶ ማስቀመጡ ልክ እንዳልሆነና ኤሚ ትልቅ ልጅ እንደሆነች ጭምር ተናግራ ግን ደግሞ እዚህ ቤት እንግዲህ እባክህ ብለዋለች። አቶ ለይኩንም እሺ በቃ አንቺ አምነሽበት ከሆነ ለእኔ ምንም ማለት አይደለም፣ ግን እንዴት በዚህ ፍጥነት በዛ ላይ በድብብቅ ለምን የልጃችን ሚስት ትገባለች ቢልም እባክህ ለእኔ ስትል ስለተባለ አቶ ለይኩንም እሺ ብሏል። አቶ ለይኩንና ናሆምም ማውራት ጀምረዋል። ዝናሽ የራት ፕሮግራም እንዳለ ነገረችኝ፣ ግን ደግሞ ዝናሽ ፈቅዳና ወዳ ሳይሆን የሆነ ነገር ያለ ይመስለኛል። ምናልባት በቅርበት አድርጋ ልታሰቃያት ቢሆንስ የሚል ሀሳብ አንስቷል ማለት ነው። ናሆምም ይሄንኑ ይዞ ወደ አምራን ሄዷል። አምራንንም በዚህ ልክ በድብቅ እንድትገቢ አልፈልግም፣ በክብር ነው እንጂ እንዴት ሻንጣሽን ይዤ እሄዳለሁ እያላት ነበር። ግን ደግሞ አምራን ደስተኛ ትመስላለች። ናሆም ግን በጭራሽ በዚህ ልክ እናቴ እንኳን ብትቀበልሽ እኮ አባቴም ደስተኛ አይሆንም የሚል ሀሳብ አቅርቧል። ወይዘሮ ዝናሽ እንግዲህ መጠጡን ገና በጊዜ ይዘዋለች። ከዝግጅቱ በፊት ስትጠጣ ስለነበረ ዳግም ወደ ቤት ሲሄድ ወይዘሮ ዝናሽ ሞቅ ብሏታል። እናም እንግዲህ በአንተ ምክንያት ነው ይሄ ሁሉ እየተፈጠረ ያለው እያለች ዳግምን ተወቃሽ አድርገዋለች። ዳግም እሱን ሊያስወቅሰው ምንም ነገር እንደሌለና ግን ደግሞ እሷን ሚስት የሚያደርገው ናሆም እንደሆነ ተናግሯል። እና ታዲያ ያችን ልጅ አንተ የሆነ ነገር ብለህ ለምን እንዲቀር አታረግም ብትለውም እሱ እንደዛ ማድረግ እንደማይችል ነግሯታል። በሱ ህይወት መሀል እንደማይገባ አጥብቆ ነግሯታል። እናም እንግዲህ አሁን እኮ መቼም በዚህ ስካር ላይ በዚህ ሞቅታ እንግዲህ ያቀበላለሁ አትይም አይደል? ግቢና ተኝ እያላት ነበር። ይህን ራት መቼም መቅረት አለበት ብሏል ዳግም። እና እንደዛ ከሆነ የሆነን መንገድ ፈልግ እያለችው ነው። ዳግምን በቃ ግቢና ረፍት አድርጊ፣ በዚህ ስካር መቼም ከአምራን ጋር ልትፋጠጫችም አምራንም ስመጣ እሷን ለማሸማቀቅ ነው አይደል እያላት ነበር። እናም እንግዲህ የራት ፕሮግራሙ ይሰረዝ፣ አንቺ ረፍት አድርጊ፣ በዚህ መልክ አይሆንም ብሎ ዳግም ደውሎ ለአቶ ለይኩን ራቱ እንደቀረ ተናግሯል። አቶ ለይኩን ደግሞ ለናሆም በተናገረ ጊዜ አምራን የራት መቅረቱን ስትሰማ ተናዳለች። እንዴ ለምንድን ነው የራት ፕሮግራሙ የተሰረዘው ብላ ያዙኝ ልቀቁኝ እያለች ነው። ናሆምም የራት ፕሮግራሙ መቅረቱ ልክ እንደሆነ ተናግሯል። እናም እንግዲህ እናቴ ልትበቀልሽ ልታሰቃይሽ እንጂ ያለ ምክንያት አልተቀበለሽም እያላት ስለነበረ በዚህ ሁኔታ እዛ ቤት እንድትገቢ አልፈልግም እያለም ስለነበር
በቃ የልጄ የጽንሱ መቋረጥ አሁን ጥሩ ስበብ አግኝቼለታለሁ እያለች ነው። አምራን ልጇን የወረደውን እንግዲህ በወይዘሮ ዝናሽ ልታሳብ ፈልጋለች ማለት ነው። በዚህ መልክስ ይሳካላት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ